ድንብላል ነው ችግር የሚያልከው? አዎ ድንብላል። አንተ ምን ያክል ተጠገብኮ በኪዲ? ቆይ ይሄን ያህል የምትኩራራው ገንዘቡን ሰርተ ያመጣው መሰለን? ምን ማለት ነው? እድል ገጥሞን እንጂ ሰርተን ያመጣነው ገንዘብ አይደለም። አጎቴን ገንዘብ የሰጠኝ ሰርተ ተለወጥበት ብሎ እንጂ ሌላ ነገር ከመፈጠሩ በፊት ገንዘቤን ስጠኝ። አልሰጥም። ምን ልታመጣ? ገንዘቤን ስጠኝ። አልሰጥም። ልቀቂኝ። ምንድነው? እማዬ ልቀቂኝ። ምንድነው? ለምንድን ነው የሚመታው? እየሰራሁበትን ገንዘብ አልሰጠህም። ገንዘቡን ስጠው። በቃ ልቀቂኝ። ሰጥሻለሁ። አንተ ማለት የኔ ልጅ አንተ የኔ ልጅ እማዬ ልቀቂኝ እኮ ማ እኮ እኔ ነኝ የምግደረደረው። አሁን ራሱ ይኸው እንዳልሄድ አይንሽ እየለመነኝ አይደል? ዛሬውን ስርዓት ይኖርክ። እሺ እውነቴን ነው የተናገርኩት። አዎ እውነቱን ነው። አንተም እንደዚህ አልክ። እኔ ግን ነፋዘርዬን ሳያቸው ትዳር እያማረኝ ነው። ወሬኛ። እውነቴን እኮ ነው። አሁን ሳስበው ግን አግብቼ ሽርፍ ብል ደስ ይለኛል። የምርህን ነው አሴር? አዎ አንቺ እና ለምን አታገባኝም? እውነትሽን ነው አንቺ? አራስ ቀልድ ነው አሴር። በዚህ ሁኔታ እንዴት ብዬ ነው ቤተሰቦችን ትቼ የምወጣው? ሰብክራስን የምታስጨንቀው? እኛ ማለት የትላንት ትዝታዎች፣ የዛሬ ደግሞ ውጤቶች፣ የነገ ደግሞ ተስፋዎች ነን። ስለዚህ በዚህ ከቀጠልኩ አብዳለሁ። የግድ ማግባት አለብኝ። ለምን መጣ? አንቺን ፈልጌ ነው። አንተ ልጅ አትፈልገኝ አላልኩም እንዴ? እንዴ ድንብላል አትቆጭ እንጂ። እንዴት ነው ማልቆጣው? ይቅርታ ልጠይቅሽ ነው ነበር። በቃ እኔን ተወኝ። በሽተኛ ወንድሜ ላስታምበት። እሱንም እኮ አብረን እናስታምማለን። ዝምድና በፍቅር እንጂ በልመና አይገኝም። ደግሞ ለምኜክ ወንድሜን እንድትወድልኝ አልፈልግም። እሺ ምንም ላስደስሽ አልቻልኩም። ለነገሩ እንኳን አሁን ያኔም ቢሆን በደንብ የምታገኝ አይመስለኝም ነበር። ወደ ምናሴ ጋር እየሄደ ሳለ ምናሴ ከስተመር የሰራበትን ሳይሰጠው ስለሄደበት ስጠኝ ሲለው ደግሞ መሬት ላይ አስጋድሞ ሊደበድበው ሲል ደርሳለች። ወዲያውን ጉሮሮን ታንቃለች። አሴ ደግሞ ለሃና ካሁን በኋላ አልችልም ማግባት አለብኝ በማለት ይነግራታል። ወይዘሮ ሜላት ስራ ጀምሬያለሁ ባለቻቸው መሰረት ጠዋት ተነስታ ወደ ስራ ስትሄድ ሰላምዬ ስላላመነ ተከትላት ነበረ። ነገር ግን ከመንገድ ላይ ስላየቻት ወደ አንድ በኩል ትሆንና ለምን እንደምትከተላት ጠይቃታለች። የባለፈው እንዳይደገም ባለፈው እንደሰራሽው አይነት ስራ መስራት የለብሽም በማለት ያን ለማጣራት ነው የተከተልኩሽ ትላታለች። እኔ እኮ ህፃን ልጅ አይደለሁም። ደግሞም አንድ ጊዜ ዋሽቻችኋለሁ፣ አሁን ሁለተኛ ግን ለዋሻችሁ አልችልም በማለትም እንግዲህ ሰላምዬን አሳምና ወደ ቤት መልሳታለች። ሰላም ጤና ይስጥልኝ ክብራንና ክብራን የቻናሌ ቤተሰቦች ሰላማችሁ ይብዛ። በዓለም ዳርቻ ያላችሁ ወገኖቼ በሞላ ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉኝ እያልኩኝ እንዲሁም ነባሮች ወገኖቼ ሸር እንዲሁም ላይክ በማድረግ አበረታቱኝ። የዛሬው ደግሞ ኖላዊ ድራማ ምን ተፈጠረ የሚለውን አብራችሁ ቆይታ አድርጉ። ቪዲዮውንም እስከ መጨረሻው በማየት አሁን ላይ ወይዘሮ ሜላት ኢዩኤል ድርጅት ውስጥ ገብታ ለመስራት ከኢዩኤል ጋር ተስማምተው ነበረ። በተስማሙትም መሰረት ዛሬ ጀምራለች። በመጀመሪያ ላይ ግን ውድቅ አድርጋ ነበር። እሱ ሲጠይቃት እንደማትፈልግ ነግረው ነበረ። አሁን ላይ ግን የቤተሰቦቿ ችግር እየባሰ ስለሄደ ነገሩን ልትቋቋመው ስላልቻለች ስለዚህ ብር ያስፈልገኛል በማለት በማሰብ አሁን ላይ ስራ ጀምራለች። ኢዩኤልም ቢሆን ከዚህም በፊት እሷ ጋር ሲሰራ ነበረ እንደ ሰራተኛ። እሷም ስታስተዳድረው የነበረውን ድርጅት በሞላ ስለሚያውቅ ስራዋ በጣም ጎበዝ እንደሆነች ስለሚያምን አሁን ላይ ወደ እሱ ድርጅት ብትገባ ስራዋ ጥሩ ነው በማለት ተማምኖባታል። አብራን በመስራት እንግዲህ ውጤታማ ለመሆን ወደ ኋላ እንደማትል ከዚህን ቀደምም ለራሷ ውጤታማ ሆና ስትሰራ ነበረ። ነገር ግን ያልሆነው ሆነና ኪሳራ ዳርጓት እንጂ አሁን ላይ ታዲያ የኢዩኤል ድርጅት ውስጥ ብትገባ የተሻለ እንጂ የተሻለ ሰርታ ለራሷም ቢሆን ለድርጅቱ ውጤታማ እንደምትሆን ምንም ጥርጥር የለውም። ሰላምዬ ደግሞ በአንድ በኩል ከምሰራበት ካፌ አሁን ላይ ትንኮሳ እየደረሰባት ነው። ነገር ግን የካፌው ባለቤቶች በእሷ ላይ እንጂ በትንኮሳ በሚያደርሱት ላይ አይናቸውን አልጣሉም። እሷንም ለማስወጣት ይሁን አይታወቅም። ነገር ግን ከዚህም በፊት አንድ መጥቶ እንደዚሁ ተጣልተው ነበረ። ታዲያ ሰውየውንም የካፌውን ባለቤት ለምና እየሰራች ነበር ያለችው። ዛሬ ላይ ግን ሰላምዬን ጥፋተኛ በማድረግ ሰላምዬን ሲናገራት ነበረ። ሀቄም ቢሆን ከዚህ ስራ ከወጣሽ ሌላ ስራ አላገኝልሽም አንገሽን ደብተሽ ስሪ ስላላት አሁን ላይ
አንገቷን ደፍታ የመጣውን ተቀብላ እየሰራች ነበር ያለ። የቤተሰቡ ኃላፊነትም ቢሆን በእሷ ላይ ነው ያለው። በተለይ ደግሞ ብዙ ነገር የለመደች ስትንደላቀቅ ያደገች አሁን ላይ ልስራም ብትል ነገሮቹ እየከበዷት ነው የሄደው። ግን ደግሞ አሁን ላይ ችላ እየሰራች ነበረ። ከዚህም በኋላ ከወጣው ስራ አላገኝም፣ ይሄ መጨረሻሽ ነው ብሎ ማስጠንቀቂያ ስለሰጠኝ አሁን ላይ ሁሉንም ችዬ እሰራለሁ በማለት አንገቷን ደፍታ ቢናገሯትም እየሰራች ነበረ። ባለፈውም ቢሆን ብር ሰጥቷት እንደ ማንኛውም ትብ ነው ብላ ስትደሰት የወንድሜን ልደት አከብራለታለሁ በማለት ደስ ብሏት ሳለ ግን ደግሞ የሌላች ትንኮሳ ነበር የፈለጋት። እሷም ታዲያ ብሩን ወርውራለታለች። አሁን ላይ ታዲያ የዛንንም ቢሆን ልደቱን ሳታከብር በመቅረታቸው በጣም ተናዳ ነበረ። ግን ነገር በምታገኛት ሳንቲም ቲብም ሆነ ምን ቤተሰቧን እያስተዳደረች ዋናው ኃላፊነት እሷ ላይ ነበር ያለው። ዛሬ ግን ደግሞ የባሰና ታዲያ ሴት ልጅ ሆና ካፌ መስራት የተለያዩ ሰዎች መጥፎ ነገር ይናገራሉ። ያን ሁሉ ችላ ነበረ። ዛሬ ላይ ታዲያ ሀንቾ እህቷን ለመጠየቅ በተደጋጋሚ ወደዛም ብትሄድ ዛሬም ሄዳ ነበር። ሆኖም የሆነ አንዱ እዛ ቁጭ ብሎ ሰላምዬን የሆነ ነገር ሲያረጋት ስላየች ዘላ አንገቱን ታንቀዋለች። ሆኖም ሰላምዬ በቃ ተይው፣ እኔ ስራዬን እፈልገዋለሁኝ፣ ስራ እኔ ካልሰራው ደግሞ ገቢ አናገኝም በማለት ሀናንም ብትላትም እንዴት እህቴ በዚህ መልኩ ማንም ሰው ሊጠቀምባት ይፈልጋል? ምን መስላህ ነው በማለት እንግዲህ ሰውየውንም በጣም ታንቋሽና ትናገረዋለች። ሆኖም ግን ሰላም እህቷን እየለመነች ነበረ። ምናልባት አሁን ላይ ከስራ ያባርሩኛል ተዩ በቃ በማለት ብታረጋጋትም ሀና ግን በደረሰባት ነገር በጣም ተናዳ እየተናገረችው ነበረ። አሁን ላይ ታዲያ የካፌው ባለቤትም ሀናንም ሆነ ሰላምዬን ከስራ አሰናብቷታል። ሰላምም እባክህ ይቅርታ አድርግልኝ ብትለው ሊሰማት አልቻለም። ምክንያቱም ከስራ ተባራ ወደ ቤት ሄዳለች። ምናሴም ቢሆን በአንድ በኩል የሚመጡት ከስተመሮች አንዳንዶቹ ይከፍሉታል፣ አንዳንዶቹ ደግሞ እንደዚሁ ትተውበት ይሄዳሉ። ካሰሩት በኋላ ጥለውት ይሄዳሉ። አንተ አዲስ ስለሆንክ ነው በደንብ አሰራም፣ ጫሜና ብላሽተሃል የሚል። ስለዚህ አንዳንዶቹ ሳይከፍሉት ይሄዳሉ፣ አንዳንዶቹ ደግሞ የተባረኳሉና ከሰራበት በላይ ጫማውን ከጠረገበት በላይ ይሰጡታል። ታዲያ ዛሬም የደረሰበት ብር አልከፍልህም በማለት ጫሜንም በደንብ አልጠረክልኝም አቆሽሸኋል እንዲያውም በማለት ነበር የተናገረው። ሆኖም ሌላ ጊዜ እከፍልሃለሁ በማለት ጥሎት ሲሄድ ምናሴም በንዴት እንዴት እንደዚህ አሰርተኸኝ ጥለኸኝ ትሄዳለህ በማለት ስጠኝ የሰራሁበትን በማለት እየተናነቀው ነበረ። ነገር ግን ሰውየው ሊሰጠው አልቻለም። እንደውም ምናሴን ግፍትር ሊያደርግና ሊደበድበው መሬት ላይ ሲጥለው ስላየች ወይዘሮ መግለት ደግሞ አጋጣሚ ወደ ምናሴ ጋር እየሄደች ነበረ። ባየችው ነገር በጣም ትደናገጣለች። በርቀት ወዲያውም ነበረ ዘላ አንገቱን እንቅ ያደረገ። ሆኖም ወይዘሮ ሜላት በንዴት እንዴት ልጅን እንደዚህ ታደርገዋለህ? ስንት ቤተሰብ የሚያስተዳድር ነው። እዚህ ዝም ብሎ ካንተ ጋር የሚቀልድ መስሎ ነው ወይ የሰራበትን ሳሰጠው በማለት እንግዲህ እንቅ አድርጋ በልህ ይዛው ነበረ። ወዲያውም ሰውየው በፍጥነት ከኪሱ አውጥቶ የሰራበትን ሰጥቷል። ምናሴ ብዙ አይነት ችግሮች ቢደርሱበትም ችግሮቹን ዋጥ አድርጎ ለቤተሰብም ሳይናገር እንደዚሁ ደግሞ እየሰራላቸው ዝም ብለውት የሚሄዱት የሚጣሉት ብዙ ናቸው። ነገር ግን በስራው ላይ ከህዝብ ጋር ስለሚያገናኘው በጣም ችግር አለው። ግን ደግሞ ምናሴ አስተዋይ ልጅ ስለሆነ ሁሉንም ቻል አድርጎ አባታቸውም ቢሆን በችግራቸው ጊዜ ጥሏቸው ሄዷል። ነገር ግን የቤቱ ወንድ ልጅ ስለሆነ ቤተሰቦችን መርዳት አለብኝ በሚለው አሁን ላይ እየሰራ ባገኘው ለቤተሰቦቹ እየረዳ ነው ያለው። ታዲያ ሆኖም የሚያጋጥመው አንዳንዴ ችግሩንም ቢሆን ዋጣ አድርጎ ችሎታል። ሁሉም ታዲያ የራሳቸውን ህይወት ለመሸፈን ከዜሮ ለመነሳት እየታገሉ ነው ያሉት። ነገር ግን የሚያጋጥማቸው መሰናክሎችም እንደዛው በዝተዋል። ወይዘሮ ሜላት የሚያጋጥማት መሳክልስ አሁን ላይ እሷም ወደ ስራ ጀምራለች። ምናልባትም አሁን ልጆቿ ወደ ቤታቸው ቁጭሉ ይሆናል። ስራዋ ከተስተካከለላት ምናሴም ቢሆን ሌላ ስራ ሊያገኝና ወይም ትምህርቱን ሊቀጥል ይችላል። ሆኖም አሁን ላይ ሁሉም የተለያየ ችግር እያስተናገዱ ነው ያሉት። ሀንቾም ያው ስራ እስካሁን ድረስ አላገኘችም። እሷም ታዲያ አንዴ
እናቷ ጋር አንዴም አባባ ኖላዊ ጋር እያለች ተቀምጣለች። ነገር ግን ረጅም ጊዜ እሷን ብትሆን ደክማለች። አባቷን ለማሳከም ሰርታለች። አሁን ላይ ግን አባባ ኖላዊም ቢሆን የራሳቸውን ስራ እየሰሩ ነው። ፋኖስም የራሷ ንብረት ስላላት የዛን ያክል አይቸገሩም። ለዛም ይመስላል ሀና አሁን ላይ ዝም ብላ ቁጭ ብላለች። ሰላምዬም ብትሆን ከእናታችን ጋር ቤት ዋይ እንጂ እኛ እንሰራለን አንቺ አሰሪም በማለት ባለፈውም ነግራት ነበረ። ነገር ግን በተማረችበት መሰረት ምናልባትም ስራ ልታገኝ ትችላለች። አሁን ላይ ታዲያ አሲር አስተዋይ ስለሆነ ወይዘሮ ሜላትንም ቢሆን ለማገዝ ይፈልጋል። ግን ደግሞ ወይዘሮ ሜላት ማንንም እንዲረዳትም አትፈልግም። ስለ ድርጅቷ ጉዳይም ቢሆን ፍርድ ቤት ትክክለኛውን ውሳኔ ስለማይወስንላት አሁን ላይ ተስፋ ቆርጣለች። ለልጆቿም ቢሆን ተስፋ አላደርግም ካሁን በኋላ ብላ ተስፋ ቁርጥ እንዲያደርጉ አድርጋቸዋለች። ስለዚህ ተባብረው ከሰሩ ደግሞ ከዘሮ ተነስተው የማይደረስበት የለምና ይደርሳሉ። ድንብላል በበኩሏ ወንድሟ በጣም ስለታመመባት እንግዲህ ባለፈው ተምቹን ብር እንዲሰጣት ለማሳከሚያ ጠይቀው ነበረ። እሱም ቢሆን አንገቷን አስደፍቶ የለኝም ብሏት ነበር የሄደው። ዛሬ ላይ ታዲያ አሴ ምንድነው ያደረግከው? ድንብላል በችግርህ ጊዜ ከጎንህ ነበረች፣ አንተ ግን ብር ስለጠየካት አሳፈርካት ወንድሟ ፊት በማለት እንግዲህ ተናግሮት ነበረ። እስከ መደባደብም ደርሰዋል። ግን ደግሞ ተምቹ እንዴት እንደሆነ አይታወቅም፣ የሚያስበው ጥሎ ይሄዳል። እንደዛም ሆኖ ታዲያ በብዙ ምክርና በብዙ ጭቅጭቅ አሴ ተምቹም ቢሆን እንግዲህ ወደ ራሱ እንዲመለስ እንዲያስብ አድርጎታል። አሁን ላይ ታዲያ ስራ መስራትም አለብህ፣ ድንብላልም ቢሆን ማገዝ አለብን በማለት አሴ ወደ ቤት በመሄድ ለወንድሟ ድንብላል በሌለችበት ብር ሰጥቶታል። እሱም ቢሆን እናንተ መታችሁ ስጥን ስትላችሁ መቼ ሰጣችኋት? ከዛም መቶ ደግሞ ጓደኛህ ልስጥሽ ቢላት አልተቀበለችውም፣ ተቤት አባረዋለች። እኔም ታዲያ አልቀበልህም በማለት ነግሮት ነበረ። ግን ሆኖም በእነሱ መሀል አንተ አትግባ፣ እነሱ ዞሮ ይገናኛሉ፣ ግን ደግሞ መታከም አለብህ በማለት ብሩን ጥሎት ሄዷል። በዛ አማካኝነት እንግዲህ ወደ ጸበልም እየወሰዱ ከሀና ጋር፣ ሀና ደግሞ ለጊዜው ማስታገሻ ሰጥታው ነበር። ከህመሙም አሁን ላይ ትንሽ እያገገመ እንደሆነ እየነገራቸው ነበር። ሆኖም እንግዲህ ተምቹ ድንብላልን ይቅርታ ጠይቋል። ወንድሟም ቢሆን ይዛው ስትመጣ መንገድ ላይ ደጋግፎ አብረው ወደ ቤት ይዘው ሊመጡ ችለዋል። አሴ አሁን ላይ አስተዋይ የሆነ ግን ደግሞ የራሱን ህይወት እየሰራና እንዲሁም ደግሞ ሰውን ለመርዳት እየተጣጣረ ነው ያለው። ተምቹ ግን በመጠጥ ኃይል እዛው ተቀምጧል። ምክንያቱም ገንዘብ እኮ አላቂ ነው። እንደ በፊቱ ደግሞ በመንገድ ላይ መውደቁ የማይቀር ነው። ያ ገንዘብ ሲያልቅ አጎቱ የሚልክለት ገንዘብ ተመክቶ አሁን ላይ ስራ ሲባል እንኳን ያሻፍረኝ በማለት መስራት አይፈልግም። ሆኖም በጎዳና ላይ መጨረሻው ወዳቂ ነው። አሴ ግን እየሰራና ህይወትን ለማሸነፍ እሱም እየታገለ ነው ያለው። ከራሱም አልፎ ደግሞ ወይዘሮ ሜላትን ለመርዳት የማያደርገው ጥረት የለም። አሁን ላይ ግን ከሀና ጋር ያለው ነገር በጣም አስጊ ነው። እሱም እንዳለው እኔ አንቺን አሁን ላይ ላምንሽ አልችልም፣ ልክ እንደ ባለፈው ይስራ የሆነ ነገር ቢፈጠር ጥለሽ ልትሄጂ ትችያለሽ፣ ስለዚህ አመኔታ የለኝም ብንጋባ እያለ ማግባት እንደሚፈልግ ነግሯታል። በተደጋጋሚም ታዲያ ለአባባ ኖላዊም ማግባት እንዳለበት ቢነግራቸውም ግን ደግሞ እሳቸው በጭንቅ ላይ ናቸው። እውነትም ልጃቸውን በደንብ ነው የሚያውቋት። ሀንቾ ምናልባት እሺ ላትል ትችላለች፣ ግን ደግሞ አሲር ልቡ ይሰበርብኛል በማለት እያሰቡ ነበር። አሁንም ላይ ታዲያ ማግባት አለብኝ ባለው መሰረት እንግዲህ ሀናን ነው የሚያገባው ወይስ ሌላ ሰው? ለነገሩ እየተነጋገሩ ነበር በአባባ ኖላዊ ቤት። ሆኖም ግን ተምቹም ቢሆን ሀና በፊት እኮ ልታገባ ነበር፣ አሁንም ቢሆን አጋጣሚ ካገኘች ምናልባት አንተን ላትፈልግ ትችላለች በማለት በተደጋጋሚ ያስፈራረዋል። ሆኖም አሁን ላይ ታዲያ አሴ እየፈራ ነው ያለው። ምናልባትም ሀና ሌላ ሰው ብታገኝ ጥላኝ ትሄዳለች የሚለው። እሷ ታዲያ ለምን ትፈራለህ? እኔ እኮ በቃ ያንተ ነኝ የሚልም መልእክት አስተላልፋለታለች። ነገር ግን ማግባት እንዳለባት ነግሯት ከቤት ወጥቷል። እሷም ግራ ተጋብታለች። ሆኖም ቤተሰቡ እንግዲህ ከዜሮ ለመነሳት እየታገለ ነው ያሉት። ችግር እንዳለ ሆኖ ግን ደግሞ ችግርን ለማሸነፍ መረባረብን ያሳያል። ታዲያ
ሁሉም ተረባርበው እንደገና ደግሞ ለውጥን ያመጣሉ። አሁን ላይ ወይዘሮ ሜላትን ብትሆን ማንም እንዲረዳት አትፈልግም። በራሷ መቋቋምን ነው የፈለገችው። አባታቸውም ቢሆን የልጆቹ አቶ መስፍን ወደ አሜሪካን እንደተጓዘ በዛው ድምፁ ጠፍቷል። ግን ደግሞ ድርጅቱ የመጨረሻ ደረጃ ላይ እንዳለ በቃ ዋጋ እንደሌለው ስላወቀ ነበረ ቤተሰቤን እረዳለሁ ብሎ የሄደው። እስካሁን ግን ቤተሰቡን አልረዳም። ቤተሰቡ በራሱ መንገድ እየተጣጣረ ነው ያለው። አሁንም ቢሆን ከወደቁበት እንደሚነሱ ምንም ጥርጥር የለውም። ወይዘሮ ሜላት በፊትም ቢሆን ከዜሮ ተነስታ እዚህ ደርሳ ነበረ። አሁን ላይም ደግሞ ተዛው ተነስታ ትልቅ ደረጃ ልጆቿንም መልሳ እንደምታስተምራቸውና ደግሞ የተማሩትም ስራ ከያዙላት ተረባርበው ራሳቸውን ይለውጣሉ። ግን ደግሞ ችግርንም መቋቋም የመጣበትንም እንደገና ደግሞ ገንዘብ እንኳን ኖሮን መኩራት እንደሌለብን የሚያስተምር ነውና ኖላዊ ድራማ ዛሬው ላይ በዚህ አብቅቷል። ቀጣይ ምን ይፈጠራል የሚለውን አብረን እናየዋለን። በያላችሁበት ሰላም ቆዩልኝ። ወዳችኋለሁ ወገኖቼ። ፍቅር፣ አንድነትን፣ ሰላሙን ያምጣልን ለሀገራችን፣ ለወገኖቻችን ፈጣሪ በያሉበት ይድረስላቸው። አሁን ላይ ታዲያ ወይዘሮ ሜላትን ብትሆን ተነ ቤተሰቧ ትልቅ ትምህርት ነው እያስተላለፉት ያሉት። የሰው ልጅ ቢወርቅ እንኳን ጤነኛ ከሆነ ሰርቶ የመለወጥን፣ ምክንያቱም ምንም ያክል ገንዘብ ቢኖረን ነገ ደግሞ ብናጣ ማማረር እንደሌለብንና የራሳችንን ሕይወት በሰጠን ፈጣሪ መቀጠል እንዳለብን የሚያስተምር ነው።